መልካም ወጣት ማለት ከማስመሰል ወደ መምሰል የሚያድግ ነው። መልካም ወጣት የምትኖሩለትን እና የምትሞቱለትን ዓላማ በግልጽ ማወቅ አለባችሁ። መልካም ወጣት ስሙ እጅግ በጣም ድንቅ ነው። መልካምነት ታማኝነት ነው። መልካምነት መልካም ስብዕና ነው። መልካምነት ትጋት ነው። መልካም ወጣቶች ለኢትዮጵያ በቂ ናችሁ። 30,000 ጀግና ወታደር ካለን ኢትዮጵያን እንቀይራለን። መልካም ወጣቶች ይቅርታ ለራስ፣ ፍቅር ለራስ፣ መስማማት ለራስ። እናንተ መነሻዎቹ የቁም ነገር ሀብቶች ናችሁ። የታላቅነት ዘሮች። እቺ ቤተክርስቲያን በኢትዮጵያ ውስጥ ትልቅ አሻራ ኖራለች። ከነ ክብሯ እንድትቀጥል እንፈልጋለን። ኮኮፋ አቤት ኮኮፋ አራፋታ ደ ኮኮፋ አቤት 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 ይደገማ ሀዛራ ነስታ ኮኮፋ ኮላ ሞርኪያ ኬታ ሀዛራ ነስታ ደረሰ 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 በዘር ያልተገደበው መልካም ወጣት ደረሰ። ቋንቋ ያልያዘው ሃይማኖት ያለየው መልካም ወጣት ደረሰ። የልብ ዝግጁነትንና ለውጥን ለምትሻ ነፍስ ሁሉ መልካም ወጣት 2017 ደረሰ። ሰላም ጤና ይስጥልኝ። ይህ ዘወትር ዕለታዊና ወቅታዊ የሆኑ ጉዳዮችን እያነሳን የምንዳስስበት ቻናላችን ነው። ታዲያ እናንተም ማራናታ ቲዩብን ሰብስክራይብ እያደረጋችሁ የደውል ምልክቱን በመጫን ቤተሰብ እንድትሆኑ እየጋበዝን ውድ ቤተሰቦቻችን ደግሞ ሼርና ኮፒ ሊንክ እያደረጋችሁ ቤተሰባዊነታችሁን አጠናክሩ። ማራናታ ጌታ ሆይ ቶሎና በብዙ እስራት ውስጥ ለምትኖር ነፍስ ተስፋ ለቆረጠች ከአምላኳ ርቃ ላለች ነፍስ እንዲሁም ምንም ተስፋ ለማይታያት ነፍስ እየተዘጋጀ ከብዙ እስራት ነፍሳትን ያወጣ ለተከታታይ 7 ዓመታት መልካም ወጣት ያደረገ በልዩ የስልጠና ዝግጅት ሲያስተምር የቆየው መልካም ወጣት ፕሮጀክት ደግሞ እንደገና ለ8ኛ ዙር ከሐምሌ 6 እስከ ጳጉሜ 1 ለ8 ተከታታይ ዙሮች ሊያሰለጥን ዝግጅቱን አጠናቋል። ለመሆኑ መልካም ወጣት መቼ ተጀመረ? ምንስ ሂደቶችን አለፈ? መሪ ጥቅሳቸውስ እያነሳን የዘንድሮንም መሪ ጥቅስም እያነሳን ስለ መልካም ወጣት ጌታን እንባርካለን። ጥንካሬዎቻቸውንና ፍሬዎቻቸውንም እናነሳለን። የራቀ ሰፈሬን ጠንክሮ የታጥራጥሬን በአገልጋይ ዮናታን አክሊሉ ራእይነትና በአዲስ ኪዳን ካህናት ቤተክርስቲያን አዘጋጅነት የተቋቋመው መልካም ወጣት ፕሮጀክት 2009 በሐዋሳ ከተማ ለመጀመሪያ ጊዜ በኃይሌ ሪዞርት የጀመረ ሲሆን 11000 ወጣቶችን ለ15 ቀናት በማሰልጠን ነበር የጀመረው። ታዲያ ዮናታን አክሊሉ ከጌታ በተቀበለው ራእይ መሰረት 11000 ወጣቶችን ሙሉ ለሙሉ ወጫቸውን በመቻል ነበር የጀመረው። ታዲያ ጌታም አላሳፈረውምና ደግሞ እንደገና 2010 ቀጠለ። ዳንኤል 6 ከቁጥር 3 ከመሳፍንቱና ከበላይ አስተዳዳሪዎቹ ሁሉ ይልቅ ዳንኤል ልዩ የጥበብ መንፈስ የሞላበት ሆኖ በመገኘቱ ንጉሱ በመላው ግዛቱ ላይ ሊሾመው አሰበ። ይህ መልካም ወጣት 2010 ራእይ ነው። መልካም ወጣት ለሀገር፣ መልካም ወጣት ለቤተክርስቲያን፣ መልካም ወጣት ለቤተሰብ በሚል መሪ ቃል ለ5 ተከታታይ ዙሮች 20000 ወጣቶችን ያሰለጠነ ሲሆን ብዙዎቹም ከኃጢአት እስራት የተፈቱበት ነበር። ታዲያ አገልጋይ ዮናታን አክሊሉም የመጀመሪያ መጽሐፍ የሆነውን ቦርፎሪኮን መጽሐፍን ያስመረቀው የ2010 መልካም ወጣት ፍሬዎች ከሆኑት መካከል ወንድም ኢዮስያስ፣ አቡና፣ ኪላ እንደ ምሳሌ የሚነሱ ናቸው። ዮኒን በጣም ማመስገን ፈልጋለሁ። እዚህ ጋር መቆሜ እዚህ ጋር በመገኘቴ ከእግዚአብሔር ቀጥሎ በሱ ምክንያት እዚህ ደርሻለሁና
በጣም እሱን አመሰግናለሁ። በጣም ወደዋለሁ። ዘመኑን እግዚአብሔር ይባርከው። ዮኒ አባታችን ብቻ አይደለም ወንድማችንም ብቻ አይደለም ዮኒ የእናት አንጀት ነው ያለው እኛ ከዛ አስቀያሚ ባህሪያችን ጊዜ ጀምሮ እስካሁን እንደ እናት ችሎን ነው ያለው ዮኒ ሲያስተምረን ኖርማሊ በወሬ ደረጃ አይደለም ህይወትን ኖሮ ነው ያሳየን ለዛ በጣም ዮኒ ህይወቴ ላይ ብዙ ነገር አርገልኛል አመሰግናለሁ አይ ላቭ ዩ ነው ማደርግ ዮኒ ራሱ ሲያስተምር በዘመኑ ለዘመኑ የሚሆን አስተማሪ መንፈስ ቅዱስ ያቆማል ብሎ አስተምሯልና በኔ ዘመን መንፈስ ቅዱስ እሱን አስተማሪ አድርጎ ለማንንም አይደለም ለኔ ስላስነሳልኝ ወድቄ ከነበረበት ተረስቼ መካሪያ ጥቼ ከነበረበት እውነት በሆኑ ትምርቶቹ አፍርሶ ስለሰራኝ እጅግ አድርጌ ነው ማመሰግነው ዮሴፍ ለጲጢፋራ ጥሩ አገልጋይ ነው ለእስር ቤት ጠባቂው በጣም ጥሩ አገልጋይ ነው ለጲጢፋራ ሚስት ደግሞ ቆንጆ ወጣት ነው ግን ለእግዚአብሔር ዮሴፍ የግብጽንና የእስራኤልን ረሃብ ያጠግብ ሰው ነበር ብዙ ሰዎች ዮኒ የሚያዩት እንደ ኖርማል አገልጋይ ወይ ዝም ብሎ በቃ ማውራት እንደሚችል ሰው ወይ ደግሞ እንደ አንድ ዲስኩረኛ ወይ አርጋው ነው ያሉት ግን እሱ ሳናስበው የብዙዎቻችንን የቤት የወንጌል ረሃብ ያጠገበ ትክክለኛ በቃ አገልጋይ ነው ለኔ ዮኒ አፍርሶ ነው ይሰራል ስትኖር ትክክለኛ ማንነትሽ ላይ ነው እኔ ላይ ሰራው ከኢየሱስ ቀጥሎ ዋጋ ይከፈለልኝ ሲሪየስሊ ነው የምነግርሽ ዮኒ ለኔ ዋጋ ከፍሎልኛል ከጠፋውበት ቦታ ነው ያመጣኝ የዘራብኝ ዘር እኔ ተለውጬ ሌላዎቹን መለወጥ እንደምችል ራሱ አምኛለሁ ትምርቴን ሁሉ እንድቀጥል ተስፋ እንዲኖረኝ ራይ እንዲኖረኝ አድርጎኛል ሁሌ ዮኒን እዚህ መድረክ ላይ ሳየው የነገ ተስፋ ይታየኛል የነገ ብሩህ ሆኜ እንድነሳ ጧት በቃ ምኖርለት ኑሮ እንዳለ ይታየኛል በቃ እሱን ሳየው ሁሌ መቀጠል ነው የሚታየኝ መታስተምረው ኑሮ ወርደ መስመር ነህና በቃ እወድሃለሁ ዮኒ ማስተማር ብቻ አይደለም መኖርም ያቀበታል እኔ ፐርሰናሊ ፍለፊት ጠጋብዬ ሳዋራው የሆነ ነገር ረሳለሁ በሱ ውስጥ ራሴን አያለሁ አንዳንዴ የሚያገለግሉ ሰዎች አሉ ግን እንደኔ ልትሆን አትችልም በሚል በተዘጋ መልክ ሁለት አይነት ሰዎች አሉ ብላክቦርድ እንማርበታለን እንጂ ራሳችንን አናይበት እንማርበታለን እንጂ ራስ መስታወት ግን መልሶ ራሳችንን ያሳየናል ለኔ ዮናታን መስታወቴ ፍለፊቱ ስቆ ራሴ ይታየኛል እግዚአብሔርን በምን ያህል ቀንነት ማገልገል እንዳለብኝ ዝም ብዬ ሳይው ይታየኛል እግዚአብሔርን በምን ያህል መልካምነት ማገልገል እንዳለብኝ በተለይ ደግሞ ምንም ለሌላቸው ሰዎች የሚያዝነው ሀዘን ለሌላቸው ሰዎች ግምት ለማይሰጡን ለኛ አይነት ሰዎች መቆርቆሩ ይገርምኛል መልካም ወጣት ለኢትዮጵያ 2011 መልካም ወጣት ለኢትዮጵያ አንድነት በሚል መሪ ቃል የተዘጋጀ ሲሆን 30,000 ወጣቶችን በ6 ዙር ያሰለጠነ ሲሆን ከ800 በላይ ወጣቶች ጌታን ተቀብለዋል የ2011 መልካም ወጣት መዝጊያ ፕሮግራም ላይ የሀገራችን ጠቅላይ ሚኒስትር የሆኑት ዶክተር አብይ አህመድ ተገኝተው ንግግር ያደረጉ ሲሆን ዮናታን አክሊሉና ቤተክርስቲያኗ ስለሚያደርጉት መልካም ትውልድን የማፍራትና ለውጥን የሚሻ የይቅርታ ልብ ያለው ትውልድን ስለሚያፈሩ እንደ ሀገር የሚያስመሰግን መሆኑን ተናግረው ለዮናታን አክሊሉ እንዲህ ባለ መልክ ሽልማታቸው ማበርከታቸው አይዘነጋም አንገት ላይ ወርቅ ላስቀመጠው በብዙዎች ልብ ላይ ፍቅር ላስቀመጠው በብዙ ቤተሰብ ሰላም ላወረደው ማስመሰል ሳይሆን ወደ መምሰል እያደገላለው እሱን ለማክበር ነውና የመጣሁት ከኔ ጋር ሆናችሁ እንድታከብሩልኝ ታዲያ ከአመት አመት በድል ሲቀዳጅ የቆየው መልካም ወጣት ፕሮጀክት 2012 በድንገት እንደ ሀገርም ሆነ እንደ ዓለም አቀፍ በተከሰተው የኮሮና ቫይረስ ምክንያት መልካም ወጣት ፕሮጀክትን ማካሄድ አልተቻለም ነበር ደግሞ እንደገና እግዚአብሔር እድል ሰጣቸውና መልካም ወጣት 2013 ተጀመረ የመሻገር ብስራት በሚል መሪ ቃል የተጀመረው መልካም ወጣት ደግሞ እንደገና አዲስ ህይወት አዲስ ብስራት አዲስ ተስፋ ያላቸውን ትውልድ ማፍራቱን ለ11 አመት በእስር ቤት የቆየው አይጦ ወይም ዘሪሁን ዘለቀ እንዲሁም መኖር ደክሞኛል ያለው ረድኤት መለወጣቸው ትልቁ ማሳያ ነው
እኔ 11 አመት ታስሬ ነው የወጣሁት። 200 ብር ከተሰጠኝ ሰው ሞጋ ልጅ ነበርኩ። እኔ ለኔ ከኢየሱስ በታች አንደኛ አንተ ነህ። በቃ ለኔ እኔ አንተ ነው ያገኘሁት። አመሰግናለሁ። ታዲያ በዚህ ሁሉ መሃል ደግሞ እንደገና ትዳራቸው የታደሰላቸውና በመልካም ወጣት መሃል እንደገና ቃል ኪዳን ያደረጉትን ሳናነሳ ማለፍ አንችልም። ቃል ኪዳኔ ምልክት ይሆን ይህንን ቀለበት በጣትክ ላይ አደርግልሃለሁ። ረርቷታ አምላኳ ሲለወጥ ታሪኳ ጉጁን ማናስወጣት ጌታ ነው ያገዛ። ለቅሷችሁን የሚፈልግ ሁሉ ክፉ የተመታ ይሁን። 2014 ወደ ተለወጠ ህይወት በሚል መሪ ቃል በ7 ዙር ያሰለጠናቸው ሲሆን ከ2000 በላይ ወጣቶች አባቶችና እናቶች ጌታን ተቀብለዋል። ከነሱ መካከል ከ666 አምላኪነት የተለወጠው ወንድማችን ፍሬው አንዱ ማሳያ ነው። ባላሰብኩትበት መንገድ በቴሌግራም የ666 አባል ነበርኩኝ እኔ ማለት ነው። ሉሲፈር ብለህ በደም ተፈርማለና በተክርስቲያን የራሳቸው ቸርች አለ ደብረ ዘይት። ምክንያቱም ሳላስበው ብዙ ነገሮችን ሄጃለሁ፣ ብዙ ስቴፖችን ሄጃለሁ። ወይ እንቀጥላለን ወይ ደግሞ እንቀጣጠላለን። ሌላ ምንም አማራጭ የለንም። የአብርሃም አምላክ የዘላለሙ በዚህም ዘመን ይሰራል ስም 2015 ከቀኑ 6 ሰዓት በሚል ርዕስ የተዘጋጀው መልካም ወጣት ከሀገር ውስጥም ሆነ ከሀገር ውጪ የመጡበትና የተሳተፉበት ሌላኛው አስገራሚ የስልጠና ቆይታ ነበር። ብዙዎች ከስራታቸው የዳኑበት ጌታን እንደ ግል አዳኛቸው አድርገው የተቀበሉበትና ከሱስ ስራታቸው የተላቀቁበትም ነበር። ይሄኛው ለየት የሚያደርገው በየዙሩ ብቻ ከ827 ሰዎች በላይ ጌታን እንደ ግል አዳኛቸው አድርገው የተቀበሉበትም ነበር። ስለሞትክልኝ አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። ጌታ ሆይ ኃጢአቴን፣ በደሌን፣ መተላለፌን ሁሉ ይቅር እንድትል እለምንሃለሁ። አንተ የኔ ጌታ ነህ፣ መድኃኒቴ ነህ። ከዚህ በኋላ ላንተ ብቻ እሰግዳለሁ፣ አንተም ብቻ አመልካለሁ። ጌታ ሆይ ዓለምን ስራውን፣ ሰይጣንን ስራውን ክጃለሁ። በስተመጨረሻም ደግሞ መልካም ወጣት 2016 ወደ ብርታት በሚል መሪ ቃል የተዘጋጀ ሲሆን በዚያም እግዚአብሔር አምላክ በብርታት ክንዱ የተገለጠበትም ነበር። በዚያም ወደ ብርታት በሚል ርዕስ የተዘጋጀው ላይ ብዙዎች በእንባ የተራጩበት የይቅርታን ልብ የሰነቁበት ዙሮችም ነበሩት። ከነዚያም መካከል ይቅርታን መጠየቅ ራሱ ትልቅ ረፍት ነው ያለችው የምስራች አንዷ ትውስታም ነበረች። አባቴ ትልቁ ይሄ ይቅር መባባላችንን ምክንያቱም ለድፍን 4 አመት ሄለው ሲለኝ ዘጋበት ነበር። ስለዚህ ለዚህ አባቴ ይሄን አድርጌ የይቅርታዬን ህይወት ያለው ይቅርታ ማሳየት ፈልግ ነበር። ከዛ ስራ ጀምር አልኩት። ጀምር ስለው ስኬች አርጎ ስሎ አስቀምጦ ሄደ። ስመጣ እናቴ በይወታለችና ጌታን ነው ወረቀቱን ይዤ ስላደረክልኝ አመሰግናለሁ፣ ተባረክ። ከዚህ በኋላ ቤቱ ሲያልቅ ሰዎች ናቸው የሚያመሰግኑት፣ እኔ ግን ኦሬዲ በቃ አመስግኛለሁ፣ ተባረክ። እኔ ጸሎት አልችልም፣ አባቴ ግን አንድ ነገር አውቃለሁ፣ አንተ ተባረክ። በቃ ሰኞ ማክሰኞ ምናምን እያለን ዳግመ ትንሳኤ ማታ አባቴ በጣም ደከመ። ጣር ላይ ሲሆን እናቴ አንድ ነገር አረገች። ዮኒ በዛ መሃል እኔ የይቅርታን ቫልዩ ነው ያየው ነው ማለት አባቴ በጣም ጣር አስቸገረው። ወጣችና ውሃ በማስታጠቢያ አርጋ ሳሪዛ መጣች። ሶስቱንም ልጆቿን ጠራች። ወደ ባሏ ገባች። ወደ አባታችን መኝታ ቤት እጃችንን ውሃ ውስጥ ነከረች። ያዘችን። ይቅር ብለንሃል፣ ይቅር በለን አለችው ማለት ነው አባቴንና መናገር ስለማይችል እንዲህ ነገር አለ። ወዳለው ቢጌ ግንባሩን ስሜሱ ታረፈ እና ነፍሱ ተሰቃይ ነበር ማለት ነው። ማለት ይቅርታ ማለት ይሄ ነው፣ በቃ ማረፍ ነው ማለት ወይም መሞት ነው ወይም መዳን ነው ዮኒ እና
ታዲያ ይሄን ሁሉ አመታት ዮናታን አክሊሉንም ሆነ አዲስ ኪዳን ካህናት ቤተክርስቲያንን እግዚአብሔር አምላክ እያገዛቸው እንደሆነ ምንም ጥርጥር የለውም። በዚህ ሁሉ ታዲያ ተግዳሮቶች የሉም ማለት አይደለም። ሁሉም አመት ሁሉም ዙሮች ላይ የየራሳቸው ተግዳሮቶች ብዙ እልፍ የማያልፉ የሚመስሉ ያለፉበትና ብርታት ብቻ የሆነበት አመታትም ነበር። ዮናታን አክሊሉ እንደሚለው የመከራ መጨረሻ የድል መጀመሪያ ነው። መልካም ወጣት የሆነለትም ታዲያ ይሄ ነው። ከሰሞኑ ዮናታን አክሊሉ በነገር ሁሉ ከእግዚአብሔር በታች አብረው ስለቀጠሉ ላገዙት ሁሉ እንዲህ ሲል አመስግኗል። እግር ተጫውቶ እጁ ዋንጫ እንደሚያነሳ ሁሉ የተሰበረው የቆሰለው ሌላ የሚሸለመው ሌላ አይደለምን? በነገሬ ሁሉ እንዲቀጥል ተስፋዬ እንዲለመልም ራእዬ እንዲያፈራ የቆሰላችሁ የታመማችሁ የተመታችሁ ሁላችሁ የረዘምኩት ትከሻችሁ ላይ ቆሜ ያየልኩት በእናንተ አቅም ነውና ሲል በሁሉም ነገር አብሮት የነበሩትን አብሮት ያገለገሉትን ሁሉ አመስግኗል። እኛም ሀገር የሚቆመው ተስፋ ባለው ነገን በሚያስቀጥል ወጣት ነውና ወጣት ተስፋ ከቆረጠ ሀገር አይኖርምና እንደ ሀገር ላይ ለምትሰራው ሁሉ እግዚአብሔር መንገድህን ያቀናልህ እያለን የሰው ልብ መንገዱን ያዘጋጃል እግዚአብሔር ግን አካሄድን ያቀናል እንደሚል መጽሐፈ ምሳሌ እግዚአብሔር ባሰብከው ሁሉ እግዚአብሔር መንገድህን ያቀናል እንላለን። ታዲያ በዘንድሮም 2017 ደግሞ በአዲስ ብርታት ኤክስ2ዋይ በሚል ርዕስ የተዘጋጀ ሲሆን ለመልካም ወጣት እንጸልያለን። ታላቅና የተፈራ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ለ2017 ዓመተ ምህረት የመልካም ወጣት ፕሮግራም እንጸልያለን። ታላቂቱ እጅ የበረታችው እጅ ብዙዎችን የምታድን ከጨለማ የምታወጣ ከሞት የምታስመልጥ ቀንበርን የምትሰብር እግዚአብሔር ሆይ ታላቂቱ እጅ እየተጨነቀች ላለች ነፍስ እንድትዘረጋ በዚህ ዓመት መልካም ወጣት የብዙ ሰዎች መቃብር እንዲከፈት በጌታ በኢየሱስ ስም በክብር እንድትገለጥ በኃይል እንድትገለጥ ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም በኃይል እንድትገለጥ እባቡን እንድትወጋው ዘንዶ እንድትቆራርጠው እግዚአብሔር ሆይ የሟርተኛውን ሟርት እንድትከለብጠው የደጋሚውን ድግምት ከንቱ እንድታረግ በዚህ ዓመት ማምለጥ ያለበት ሰው እንዲያመልጥ መዳን ያለበት እንዲድን መትረፍ ያለበት እንዲተርፍ እግዚአብሔር ሆይ ማረፍ ያለበት ሰው እንዲያርፍ እግዚአብሔር ሆይ መጎብኘት ያለበት ቤተሰብ እንዲጎበኝ እንባዋ መታበስ ያለባት እናት እንባዋ እንዲታበስ እግዚአብሔር ሆይ የብዙዎች ትዳር እንዲገነባ የብዙዎች ጨለማ እንዲገፋ የብዙዎች ድካም እንዲከባለል የብዙዎች እስራት እንዲቆራረጥ የብዙዎች ቀንበር እንዲሰበር ዛሬ ለታሰሩ ወጣቶች ጸልያለሁ። በጫት ለታሰሩ በአረቄ ለታሰሩ በሐሺሽ ለታሰሩ በአመጽ ለታሰሩ በነፍሰ ገዳይነት ለታሰሩ በተስፋ መቁረጥ በድብርት ለታሰሩ ጸልያለሁ። የታሰሩበት በር እንዲከፈት መዳን እንዲሆንላቸው ማምለጥ እንዲሆንላቸው መትረፍ እንዲሆንላቸው መሻገር እንዲሆንላቸው በእነሱና በሞት መካከል ጣልቃ ግባ አምና ካቻምና በባለፉት አመታቶች ጣልቃ እንደገባ ዘንድሮ ለስም ክብር ለትውልዱ እግዚአብሔር ሆይ በረከት ለሀገር መጎብኘት ምክንያት እንዲሆን ሌላ ትውልድ በገፍ ከሲኦል እንዲያመልጥ ከጨለማ እንዲያመልጥ ከሞት እንዲያመልጥ አንድ አባት እንዲያርፍ አንድ እናት እንድታርፍ ከመከራ ከጭንቅ ከሰቆቃ ከሰቀቀን እንድታርፍ ሳቅ ወደ ኢትዮጵያ እናቶች ቤት እንዲገባ በፉጨት ልጆችን እንድጠራ ከሰሜን ከደቡብ ከምስራቅ ከምዕራብ ከያሉበት ቦታ ዘንድሮ መለኮት ቀጠሮ የቀጠረላቸው ወንዶች ሴቶች ይህ ድምጽ እንዲደርሳቸው በኢትዮጵያ ምድር የተበታተኑ ወጣቶችን የሚያቀራርብ እንደገና የሚገጣጥም እንደገና ብርቱ ሰራዊት አድርጎ የሚያቆም ያንተ ንፋስ በእነዚህ 2 ወራቶች ከኢትዮጵያ ሰሜን እስከ ደቡብ ከምዕራብ እስከ ምስራቅ አገሪቷ ላይ እንዲነፍስ እንዲያናውጥ የአጋንንት መንደር እንዲናወጥ የሟርተኞች የደጋሚዎች የመተተኞች ቤት እንዲናወጥ ከያሉበት ጥራ ያንተ ፉጨት ይድረሳቸው። ቀስቅሳቸው፣ ለመፈታት ቀስቅሳቸው፣ ለመዳን ቀስቅሳቸው፣ ለማምለጥ ቀስቅሳቸው፣ ለመፈወስ ቀስቅሳቸው፣ ለማመን ቀስቅሳቸው። ከቤታቸው ወጥተው እግዚአብሔር ሆይ ሐዋሳ ደርሰው እስከሚመለሱ እግዚአብሔር ሆይ የመኪና መንገዱ ባንተ ቁጥጥር ስር እንዲሆን አደጋ ጣይ መናፍስቶች እንዲታሰሩ እኛ ፕሮግራሙን ጀምረን እስከምንጨርስ ድረስ የጥፋት ኃይላቶች ሁሉ እንዲታሰሩ
በጌታ በኢየሱስ መንገዱን እንዲለቁ አውራ ጎዳናውን እንዲለቁ ገጠር ከተማውን እንዲለቁ በጌታ በኢየሱስ ክርስቶስ ጸልያለሁ። ለመዳናቸው ይሆን ዘንድ እግዚአብሔር ሆይ ኩኡዙ ነገር እንኳን እንዲተባበራቸው እግዚአብሔር በዚህ ዓመት መልካም ወጣት ድል ይሰጣል። ብዙዎች ከጨለማ ወደ ብርሃን ይመጣሉ። ከዚህ በፊት ያረከውም ከዚህ በኋላ የምታረገውም ክብሩ ላንተ ብቻ ይሁን። ጥቅሙ ለሕዝብ ይሁን። ውድ የማራናታ ቲዩብ ቤተሰቦች የዘንድሮን መልካም ወጣት ስልጠናዎች ከመጀመሪያው ጀምሮ እኛ ቻናል ላይ እንደሚለቀቁ ከወዲሁ ልናሳውቃችሁ እንወዳለን። እናንተም የደውል ምልክቱን በመጫን የምንለቃቸውን ሁሉም ቪዲዮዎች በፍጥነት ያገኙ። መልካም ወጣት 2017 ኤክስ ቱ ዋይ